መሰረተ ትምህርት በ1971 ዓመተ ምህረት ሐምሌ 1 ነው የተጀመረው። በዚያን ሰዓት የሜዴ ትምህርት ቤት የአካባቢው የመሰረተ ትምህርት ጣቢያዎችን ማስፋፋት እንትን ማለት እኔ በዚያን ሰዓት የትምህርት ቤቱ ርዕሰ መምህር ስለነበርኩ የጣቢያውም ኃላፊ ነኝ። ሜዴ ውስጥ ያሉትን ክፍሎች በሙሉ ለመሰረተ ትምህርት እንጠቀማለን። እንደገና አዲስ ከተማ ትምህርት ቤት ወፍጮ ክፍል የሚባሉ አሉ። 3 ክፍል እዛ ተሰጠን፣ ሁለተኛ ብራንች። 3ኛ የቀበሌው የወጣት ማህበር አዳራሽ፣ 4ኛ የቀበሌው አዳራሽ፣ 5ኛ አህመድ መሐመድ ቡናና ቦሎቄ ላኪ ድርጅት እዛ ወደ 180 ተማሪ ነበረ እዛ የሚሰሩ መሰረተ ትምህርት ተማሪ። በአንድ እንትን ወደ 800 ተማሪ ነበረን። ከ800 በላይ በአራቱም ቦታ ማለት ነው። ወደ 800 ተማሪ ነበረን። በ3 ሽፍት ነው የምናስተምረው። የጠዋት ሽፍት አለ፣ የከሰዓት ሽፍት አለ፣ የማታ ሽፍት አለ። መሰረተ ትምህርት የምናስተምረው እንደዛ ነው። በዛ አይነት ሁኔታ በራሳችን በጀት ማንም ሳይረዳን ከትምህርት ሚኒስቴር የሚላክልን ፊደል ተቀርጾ ሀ በሆነ ነገር እንደዚች ተቀርጻ ሀ እዚህ ላይ ለምናምን ተብሎ እንደዚች አይነት ነገር በብዛት ተልኮልናል። ፊደል ነች መሰረተ ትምህርትን የምናስተምርበት። በተረፈ ምንም ነገር በራሳችን ጥረት። ወደ መምህርነት እንዴት መጣን የሚለው ነገር በጣም የሚገርም ነው። የፖለቲካውን ትኩሳት መንገድ ላይ ወጣት መታወቂያ ያልያዘ ስለሚያዝና ስለሚታሰር መታወቂያ ለማግኘት ስንል ነው የገባ ነው አስተማሪነት። እና ምንም ስለ ደሞዝ አናስብም። ዋናው ከዛ የሚሰጠን መማር የሚሉ መታወቂያ መንገድ ላይ ስንሄድ ከአፈሳን እንድንበታለን፣ አደጋ እንዳይደርስብን ያደረጋል። በወቅቱ ደግሞ ትምህርት ቤቱ የገባንበት ሰዓት እጅግ የሚገርም አይነት አደገኛ ሁኔታ የነበረበት ሰዓት ነው። ያ ምንድን ነው? የትምህርት አብዮት የተካሄደበት ጊዜ ስለነበረ ሌላ ካሪኩለም የነበረው እንዲቀየር መጽሐፍቶች የሌሉበት ግን አስተምሩ ብሎ ሲለበስ ብቻ የሚላክበት ነው። ስለዚህ ድርብ ጫናን ያለበት እኔ ልጆች ምላቸው የለም፣ ሁሉም ልጆቼ ናቸው። በጣም ይፈሩኛል፣ በጣም ያከብሩኛል። ለእኔ ደግሞ ግልጽ ናቸው ተማሪዎች፣ የሚደብቁት ነገር የለም። ከአስተማሪ ጋር እንኳን ሲጣላ እሺ የት እንሂድ ቲቸር እስቲ ንገሪያቸው ይሉኛል። የት እንሂድና እንትን እንበል እዚህ ካልጮህን። ብዙ ተማሪዎች የማይፈልጉት ነገር አለ። በሴቶች ወይ ክላስ ውስጥ አንድ ወንድ ልጅ ስትሳደቢ ወይ ስትናገሪው በጣም በቃ የመጨረሻ እንትን ነው የሚያደርጉት፣ የመጨረሻ ይናደዳሉ። እና አንድ ልጅ በጣም ተናደደ ባስተማሪው፣ ግን ላስተማሪው ምንም ነገር አላለም። መጥቶ ቲቸር ይልሳል። እሺ የት ልሂድ? አሁን እኮ የተናገሩኝ በሴቶቹ ፊት ነውና ሴቶች ለኔ የሚሰጡት ግምት በጣም ነው የሚወርደው። እና በቃ ባይናገረን እንዲህ ንገሪልን፣ እንዲህ በይልን። እኔ ትንሽ እንደ አማካሪም ያደርገኝ ነበርና በብዙ 32 ቀበሌ ውስጥ ብቸኛ ትምህርት ቤት ሜዴ ነው። በዛ ቀበሌ ውስጥ ሜዴ ብቻ ነው ያለው። ግን ከዛ አካባቢ ወረዳ አዲስ ከተማ ክፍለ ከተማ የሚባለው ውስጥ ከፍተኛ የህዝብ ቁጥር ደግሞ ያለው 32 ውስጥ ነው። የአካባቢው ህብረተሰብ ዝቅተኛ የኑሮ ደረጃ ላይ ያለ በመሆኑ እዛ አካባቢ ላይ ሰው ተምሮ ይወጣበታል የማይሉ ሰዎች አሉ። በእውነቴ ነው የምልሽ። በጣም ግን ህዝቡ በጣም ጨዋ፣ የመተጋገዝ፣ የመራራት፣ የአንድነት ተምሳሌት የሆነ ህዝብ ነው። ከዛ አካባቢ የህግ ሰዎች አሉ፣ ዶክተሮች አሉ፣ ኢንጂነሮች አሉ፣ መምህራኖች አሉ። እኔ እነሱ ሳይ የሚሰማኝ ደስታ በቃ ምን ብዬ ልንገርሽ፣ ከምንም በላይ እውነት እዚህ አካባቢ ላይ እንደዚህ ዜጋ ወጥቶበታል ብለሽ እንደስብ ያደርገኛል። እና በመምህርነቴ በጣም የምደሰተውም የምኮራውም የነሱ ውጤት ስመለከት ነው። መንገድ ላይ ሳላስበው ታክሲ ውስጥ አንድ ቀን አንድ ታክሲ ከአብነት ወደ 7ኛ እየመጣሁ ነው። በዛ ሰዓት እኔ የታክሲ አውጥቼ ልከፍል ስል ተከፍሏል አለ። ማን ከፍል? እኔ ነኝ የምከፍለው። 2 ተማሪዎች በአንድ ጊዜ አንድ ታክሲ ውስጥ እኔ ነኝ የምከፍለው። 2 በጣም የደነገጥኩት ምን አስተምረናል ሲሉኝ በጣም ደስ አለኝ። ወቴ ነው ማለት እና እንደዚህ አይነት ነገሮች በተለያዩ ቦታ ሆስፒታል ውስጥ ያጋጥሙኛል፣ ባንክ ውስጥ ያጋጥሙኛል። አሁን በቅርብ ጊዜ ስሙን አልጥቀሰው አዋሽ ባንክ ነው ሂሳብ ላወጣ ሄጄ ቆሜያለሁ። ሰው ሞልቷል። ከዛ ሰራተኛው አስጠራኝና አስተማሪ ነበር፣ ቅድሚያ ላስተናግድህ አለኝ። አመሰግናለሁ ብዬው እኔን አስተናግዶኝ ገንዘቡን ቡካ ውስጥ አድርጎ ሰጠኝ። እሱን አድርጌ ወደ ቤቴ ገብቼ አካውንት ስከፍተው ብር ጨምሮ ነው የሰጠኝ። በጣም በቃ እምባ ነው የመጣብኝ። እውነቴን ነው የምልሽ። በጣም ምን ገንዘቡ በቃ ምን ያህል ተማሪዎቻችን ለኛ
በጣም ከፍተኛ ክብር አላቸው የድሮ ተማሪዎች እና እንደዚህ አይነት ወርቃማ ጊዜ ያሳልፈናል አሁን ድረስና መምህርነት የእርካታ ስራ ነው የአእምሮ ስራ ነው ግን ስራሽ መሬት ጠብ አይልም እውነት ከሰራሽ የስራሽን ዋጋ ታገኝበታለሽ የኛ ተማሪዎቻችን የቀድሞ ችግረኛ ተማሪዎች ናቸው ለምሳሌ አልጋ ይላሉ አልጋ ሲሉ ያመሻሉ እንግዲህ እስከራይ ድረስ እስከ 5 እስከ 6 እና ይመጡና ክፍል ውስጥ ያንቀላፋሉ ያንን ሁሉ እኛ እንረዳቸው ነበር ምክንያቱም ትልቁ የመምህር እንትን ተማሪዎቹን የመረዳት ነው እና እንረዳቸው ነበር ማለት ነው አሁን ላሉት መምህራኖቹ ማስተላለፈው ነገር አለ እባካችሁ ተማሪዎችን በአግባቡ ያዙ በጣም ብዙ ችግሮች ያሉባቸው ተማሪዎች አሉ እባካችሁ ተረዷቸው አንብቧቸው የሚገባውን ያቀማችሁን ያህል ጥረት አድርጉላቸው እና ስለዚህ በኋላ ላይ መሰጉናል የተወደዳችሁ አድማጮች ሜይዴይ አንደኛ ደረጃ ትምህርት ቤት 50ኛ ዓመት በዓልን ምክንያት በማድረግ የቀድሞ የሜይዴይ ትምህርት ቤት መምህራን ያደረጉትን ጨዋታ በቅዳሜ እንግዳ ጨዋታ ዝግጅታችን ነገ ግንቦት 9 2017 ዓ.ም ከቀኑ በ9 ሰዓት ይጠብቁን። ሸገር 102.1 የእናንተው ሬዲዮ